በአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ትእዛዝ የክርስቲያን ሰንበት በተባለች እሁድ በመጀመሪያው ሰዓት ካህናቱ በከበረች ቤተ ክርስቲያን ውስጥ ይሰብሰቡ። በዚህች ዕለትም አይተኙ። የዳዊትን መዝሙር ከመጀመሪያው እስከ መጨረሻው በየወገኑ ይድገሙ። ሊቀ ካህናቱም በመሠዊያው ፊት ቆሞ የዮሐንስ ወንጌል ይድገም። ክፍል 1 ኦሪት ዘዳግም ምዕራፍ 32 ከቁጥር 39 እስከ 43። ፈጣሪያችሁ እኔ እግዚአብሔር እንደሆንኩ ያለ እኔም ሌላ ፈጣሪ እንደሌለ እወቁ። እኔ እገድላለሁ፣ አድናለሁ፣ እገርፋለሁ፣ ይቅርም እላለሁ፣ ከእጄ የሚያመልጥ የለም። እጄን ወደ ሰማይ አነሳለሁና እኔ ለዘላለሙ ሕያው ነኝ ብዬ በቀኜ እምላለሁ። ሰይፌን እንደ መብረቅ እስላታለሁ፣ እጄም በፍርዴ ትጸናለች። ለጠላቶቼ ፍርዳቸውን እከፍላቸዋለሁ፣ ጠላቶችንም እበቀላቸዋለሁ። ፍላጻዎቼን በደማቸው አሰክራቸዋለሁ፣ ሰይፌም ሥጋቸውን ትበላለች። ከተማረኩትና ከተገደሉት ደም ከጠላት አለቆች ራሶች ልዑላኑ ሁሉ በአንድነት ደስ ይላቸዋል። የእግዚአብሔር መላእክት ሁሉ ይሰግዱለታል። ወገኖች ከወገኖቻቸው ጋር ደስ ይላቸዋል። የእግዚአብሔር ልጆች ሁሉ ከሃሊ ነው ይላሉ። የልጆችን ደም ይበቀላልና በጠላቶችም ፍዳ ያመጣባቸዋል። ጠላቶቼንም ይበቀላቸዋል። እግዚአብሔር ለሕዝቡ ምድርን ያነጻል። የነቢዩ ኢሳይያስ ትንቢት። በረከቱ ከእኛ ጋር ለዘላለሙ ትኑርና ነቢዩ ኢሳይያስ የተናገረው ትንቢት ይህ ነው። ምዕራፍ 8 ከቁጥር 1 እስከ 7። ኢየሩሳሌም ብርሃንሽ ደርሷልና የእግዚአብሔር ብርሃን ወጥቶልሻልና አብሪ። እነሆ ምድርን ጨለማ ሸፈናት፣ አሕዛብንም ጽጋግ ሸፈናቸው። ለአንቺ ግን የእግዚአብሔር ብርሃን ጌትነቱም እነሆ ተገለጠልሽ። ነገሥታቱም በብርሃንሽ ጸንተው ይኖራሉ፣ አሕዛብም በጸዳልሽ። ዓይኖችሽን አንስተሽ የከተማሽን ዙሪያ ተመልከቺ። ሴቶች ልጆችሽና ወንዶች ልጆችሽም እንደ ተሰበሰቡ እይ። ልጆችሽም ሁሉ ከሩቅ ይመጣሉ፣ ሴቶች ልጆችሽንም በጫንቃቸው ተሸክመው ያመጧቸዋል። ያን ጊዜም አይተሽ ትፈሪያለሽ። የአሕዛብና የአገሮች ባለጸግነት ሁሉ አንቺን ይመለሳልና ልቡናሽ ይደነግጥብሻል። የደስታ ድንጋጤ። የግመሎችን መንጋዎች ያመጣሉ። የምድያምና የኤፋ ግመሎች በሮችሽን ይሸፍናሉ። ከሳባም ወርቅን ነጭ ዕጣንን ያመጣሉ። ከእግዚአብሔር የተገኘ ድኅነትንም ይናገራሉ። የቄዳርም በጎች ይሰበሰባሉ። የናቢዮንንም ጊደሮች ለመሥዋዕት ያመጣሉ። በመሠዊያዬም የተመረጠ መሥዋዕትን ያቀርባሉ። ጸሎት የሚጸለይበት ቤቴም ይከበራል። የነቢዩ ኢሳይያስ ትንቢት። በረከቱ ከእኛ ጋር ለዘላለሙ ትኑርና ነቢዩ ኢሳይያስ የተናገረው ትንቢት ይህ ነው። አሜን። ምዕራፍ 42 ከ5 እስከ 17። ሰማይን ፈጥሮ ያጸናው ምድርንም በውኃ ላይ ያጸናት፣ በውስጧም ያለውን ሁሉ በውስጧ ላሉ ለአሕዛብ እውቀትን በእሷም ላይ ለሚኖሩ ሰዎች ልቡናን የሚሰጣቸው ፈጣሪ እግዚአብሔር እንዲህ አለ። በእውነት የጠራሁህ በእጄ ያዝኩህ ፈጣሪህ እኔ እግዚአብሔር ነኝ። አጸናሃለሁ፣ ሕግንም ለልጅ ልጅህ እሰጣለሁ። ለአሕዛብም ብርሃን መምህር አደርግሃለሁ። የዕውሮችን ዓይን ታበራለህ፣ የታሰሩትንም ከእስራት በጨለማ የሚኖሩትንም ከግዞት ቤት ታወጣቸዋለህ። ፈጣሪህ እኔ እግዚአብሔር ነኝ። ስሜ እንደዚህ ነው።
ክብሬን ለሌላ ምስጋናዬንም ለጣዖት አልሰጥም። እነሆ ቀድሞ የተነገረ ጽዋዌ መጣ። እኔም የነገርኩህ አዲስ ሚጠትም መጣ። እነሆ እነርሳቸው ሳይነግሯችሁ እኔ ነገርኳችሁ። የክብር ባለቤት እግዚአብሔርን እንዲህ ምስጋናን አዲስ ምስጋና አመስግኑት። ምስጋናውም ከጥንት ጀምሮ ነው። ከምድር ዳርቻም ወደ ባህር የሚወርዱ በባህርም የሚሄዱ ሰዎች ደሴቶችም በደሴትም የሚኖሩ ሰዎች አመስግኑት። ኢየሩሳሌም ደስ ይላታል፣ የዘላን ሀገር አውራጃዎቿም በእነርሳቸውም የሚኖሩ ሰዎች ደስ ይላቸዋል። በተራሮች ራስና በዋሻ የሚኖሩ ሰዎችም ደስ ይላቸዋል። እየጮኹ እግዚአብሔርን ያመሰግኑታል፣ ቸርነቱንም በደሴያት ላሉ ሰዎች ይነግሯቸዋል። ኃያል የሚሆን እግዚአብሔር ወደ ሰልፍ ወጥቶ አርበኛውን ያጠፋል። ለአምላክነቱም የቀናውን ቅናት ይገልጣል። በኃይሉም በጠላቱ ላይ ይደነፋል። ከጥንት ጀምሮ ዝም አልሁ። በውኑ እንግዲህ ሁልጊዜ ታግሼ ዝም እላለሁን? የምትወልድ ሴት ድንገት እንድትወልድ ድንገት አጠፋለሁ፣ በአንድነትም እጨርሳለሁ። እንግዲህስ ወዲህ ኮረብቶችና ተራሮችን ሣራቸውንም ሁሉ አንድነት አደርጋለሁ። ፈሳሾችን ከደሴት ዛፉንም አደርቃለሁ። እግሮችን በማያውቁት ጎዳና አመጣቸዋለሁ፣ ባላዩት ጥርጊያ ጎዳና አስኬዳቸዋለሁ። ከጨለማም ወደ ብርሃን አወጣቸዋለሁ፣ ውጣውጡንም እጠርግላቸዋለሁ። ይህንን ነገር አደርግላቸዋለሁ፣ አልለያቸውም። እነርሱ ግን ወደ ኋላ ተመለሱ። የነቢዩ ኢሳይያስ ትንቢት። በረከቱ ከእኛ ጋር ለዘላለሙ ትኑርና ነቢዩ ኢሳይያስ የተናገረው ትንቢት ይህ ነው። አሜን። ምዕራፍ 49 ከቁጥር 13 እስከ 23። ሰማዮች ደስ ይላቸዋል፣ ምድርም ደስ ይላታል፣ እግዚአብሔር ወገኖቹን ይቅር ብሏቸዋልና። ከተራሮችና ከምድር ተድላ ደስታ ይገኛል። ችግረኞች ወገኖችንም ደስ አሰኝቷቸዋልና። ጽዮን እግዚአብሔር ተለየኝን? እግዚአብሔር ዘነጋኝን? አለች። ጽዮን አንቺንማ አልረሳሽም። ሴት ልጇን ትረሳለችን? ከማኅፀኗ ለወለደችው ልጅ አትራራምን? ሴት ልጇን ብትረሳም እኔ ግን አልረሳሽም። እነሆ በእጄ ቅጥርሽን ሠራሁ፣ አንቺም ሁልጊዜ በፊቴ ነሽ። ካፈረሱሽ በኋላ ፈጥነሽ ትታነጫለሽ። ያጠፋሽም ሰዎች ካንቺ ይወጣሉ፣ ያጠፉሽም ሰዎች ካንቺ ይወጣሉ። ዓይኖችሽን አንስተሽ ዙሪያሽን ተመልከቺ። እነሆ ተሰብስበው ወደ አንቺ መጡ። ሁሉንም ጌጥ እንድታደርጊያቸው እንደ ሙሽራም ልብስ እንድትለብሻቸው እግዚአብሔር እኔ ሕያው ነኝ አለ። ፈርሰሻልና ፈጽመሽ ጠፍተሻልና በአንቺ የሚኖሩትን ሰዎች ድል ትነሻቸዋለሽ። ያጠፉሽን ሰዎች ከአንቺ ይርቃሉ። ልጆችሽም በጆሮችሽ ስትሰሚ ነገር ጠበበን፣ የምንኖርበት ሀገር አቅንልኝ ይሉሻል። አንቺ በልብሽ እነሆ እኔ መሃን ነበርሁ፣ ቤተፈትም ነበርሁ፣ እነዚህን ማን ወለደልኝ ትያለሽ። እነዚህንስ ማን አሳደጋቸው? እኔ ብቻዬን ነበርሁ፣ እነዚህ ከወዴት መጡ ትያለሽ። እግዚአብሔር እንዲህ አለ፣ እነሆ ዕደ መዓቴን በአሕዛብ አነሣለሁ፣ በደሴቶችም ተአምራት አደርጋለሁ። ልጆችሽም በክንዳቸው ታቅፈው ያመጧቸዋል፣ ሴቶች ልጆችሽንም በጫንቃቸው ይሸከሟቸዋል። ነገሥታቱ ዳዊት እና ሶሎሞን አያቶችሽ ናቸው። ነገሥታት እነ ቤርሳቤህ ሞግዚቶችሽ ናቸው። በምድር ላይ ወድቀው ይሰግዱልሻል፣ የእግርሽንም ትቢያ ይልሳሉ። ፈጣሪ እኔ እንደሆንኩ ታውቂያለሽ። እንግዲህም ወዲህ አታፍሪም። በረከቱ ከእኛ ጋር ለዘላለሙ ትኑርና ነቢዩ ኢሳይያስ የተናገረው ትንቢት ይህ ነው። ምዕራፍ 49
ከቁጥር 6 እስከ 11 እስከ ምድር ዳርቻም ድረስ መድኃኒት ትሆን ዘንድ እነሆ ለአሕዛብ ብርሃን አደረግሁ። ያዳነህ እስራኤልን የሚያጽና እግዚአብሔር እንዲህ አለ። ሰውነቱን የሚያስጨንቃትን አሕዛብ ያቃለላትን ያለፉትን አገልጋይ አክብሩት። ነገሥታቱም ያዩታል፣ አለቆችም ተነስተው ስለ ጌታ እግዚአብሔር ይሰግዱለታል። የመረጥሁት በእስራኤል የተመሰገነ ክቡር ነውና። እግዚአብሔር እንዲህ አለ፣ በተመረጠች ቀን ሰማሁ፣ ድህነት በሚደረግባት ቀን ረዳሁ። በአሕዛብ ላይ ሕግን ሰጠሁ፣ ምድርን ታቀና ዘንድ የምድረ በዳ ርስትም ትወርስ ዘንድ። የታሰሩትን ውጡ ትላቸው ዘንድ በጨለማ ላሉ ሰዎችም ታበራላቸው ዘንድ። በጎዳናቸው ሁሉ ይማራሉ፣ በጥርጊያቸውም ጎዳና ሁሉ ይሄዳሉ። ጉልታቸው ነው፣ አይራቡም አይጠሙም። ይቅር የሚላቸው እግዚአብሔር ይቅር ይላቸዋል እንጂ። ዋዕየ ፀሐይ አያገኛቸውም። ወደ ውኆች ምንጮች ያመጣቸዋል። ቁጣቁጡን ተራራውን ይጠርግላቸዋል። ጎዳናው ሁሉ መሳሪያ ይሆናቸዋል። የነቢዩ ኤርምያስ ትንቢት። በረከቱ ከእኛ ጋር ለዘላለሙ ትኑርና ነቢዩ ኤርምያስ የተናገረው ትንቢት ይህ ነው። አሜን። ምዕራፍ 41 ከቁጥር 23 እስከ 22 የእስራኤል ፈጣሪ የአሸናፊ እግዚአብሔር እንዲህ አለ። ምርኳቸውን በመለስኩ ጊዜ በአውራጃውና በይሁዳ ይህንን ነገር ይናገራሉ። የቸርነት ባለቤት የምስጋናህ ማደሪያ እግዚአብሔር ያክብርህ ይላሉ። በይሁዳ ሀገሮች በአውራጃዎችም ሁሉ አንድነት የሚኖሩ አራሾች መንጋቸውን ነድተው ይሄዳሉ። የተጠማቸውን ሰውነት ሁሉ አርክቻለሁና የተራበችውንም ሰውነት ሁሉ አጥግቤያታለሁና። ስለዚህ ተኝቼ ነቃሁ፣ ራእይም አየሁ፣ እንቅልፌም ደስ አሰኘኝ። ስለዚህ እነሆ የእስራኤልን ወገኖችና የይሁዳን ወገኖች በሰው ዘርና በእንስሳ ዘር መካከል የምትበትንበት ወራት ይመጣል ይላል እግዚአብሔር። እግዚአብሔር አፈርሳቸው ዘንድ መከራም አመጣባቸው ዘንድ በእነርሱ እንደተጋሁ እንዲሁም ሁሉ እሰራቸው ዘንድ ተክላቸውም ዘንድ እተጋለሁ። የነቢዩ የዕንባቆም ጸሎት። በረከቱ ከእኛ ጋር ለዘላለም ትኑርና የነቢዩ የዕንባቆም ጸሎትም ይህ ነው። አሜን። ምዕራፍ 3 ከቁጥር 1 እስከ 19 አቤቱ ድምፅህን ሰምቼ ፈራሁ፣ ሥራህንም አይቼ አደነቅሁ። በሁለት እንስሳ መካከል አየሁ፣ ዘመኑ እንደቀረበ አውቃለሁ፣ ጊዜውም እንደደረሰ አስተውላለሁ። ከጥፋት የተነሳ ሰውነቴ በታወከች ጊዜ በቸርነትህ አስበኝ። እግዚአብሔር ከቴማን ይመጣል፣ ቅዱሱም ከፋራን ተራራ ከይሁዳ ከተሞች ይመጣል። ክብሩ ሰማያትን ከድኗል፣ ጌትነቱም ዓለምን መላ። ጸዳሉም እንደ ብርሃን ነው፣ ሥልጣኖች በእጆቹ ናቸው። በካህሊነቱም ጽናት ወዳጅን አደረገ። ቃል በፊቱ ይሄዳል፣ ከእግሩ በኋላ ወደ ምድረ በዳ ይወጣል። ወደ እስራኤል ከተማ በቆመ ጊዜም ምድር ትነዋወጻለች። ባየ ጊዜም አሕዛብ እንደ ሰም ይቀልጣሉ። ከኃይሉም የተነሳ ተራሮች ወይም ነገሥታት ይንቀጠቀጣሉ። ከጥንት ጀምረው የነበሩትም ኮረብቶች እንደ ሰም ይቀልጣሉ። ከጥንት ጀምሮ የነበረ ጉዳናውንም አየሁ። የኢትዮጵያ ቦታዎች ይደነግጣሉ። የምድያም ነገር አውራጃዎች ቤቱ በፈሳሾች ላይ አትቆጣ፣ የእስራኤል ናቸው። ቁጣህ በፈሳሾች ላይ አይሁን፣ መቅሰፍትም በባህር ላይ አይሁን። በፈረሶችህ ተቀምጠህ መትተሃልና ፈረሶችም ሕያዋን ናቸው። ደብተሮች ላይ ቀስትን ሳብህ፣ ገተርህ አለ እግዚአብሔር። ፈሳሽ ምድርን ይሰነጣጥቃታል። አሕዛብ አንተን አይተው ይጨነቃሉ። በመንገድም ውሃን ያስባሉ ይሻሉ። ቀላዩም ወንዙም ቃኳን ሰጠች፣ መፈራቷንም ከፍ ከፍ አደረገች። ጨረቃና ፀሐይ ተነሱ፣ በስርዓትም ቆሙ። በብልጭታ ብርሃንም ይሄዳሉ።
በጋሻህ መብረቅ ብልጭታም። በቁጣህ ምድር ኢየሩሳሌም ጠፋች፣ በቁጣህም አሕዛብን ታጠፋቸዋለህ። ወገኖችህን ለማዳን ወጣህ፣ መሲሕን የቀባኸውንም ታድነው ዘንድ በኃጥአን አለቆች ሞትን በአንተ አመጣህ። በአንገታቸውም መሣሪያን ለዘላለም አመጣህባቸው። በድንጋጼ የኃይለኞችን ራስ ቆርጠህ በዚችውም ይታወኩባታል። ድሃ ቀስ ብሎ እንዲበላ ነገራቸውን ቀስ ቀስ ብለው ይናገራሉ። ብዙ ውኆችን ሊያደፈርሱ ፈረሶችን በባሕሩ ውስጥ አስረገጥክ። በአንደበቴ ከለመንሁት ልመናዬ የተነሣ ይህንን ተመለከትሁ፣ ልቦናዬም ደነገጠብኝ። ወደ ሰውነቴም እንቅጥቅጥ ገባብኝ። በሰውነቴም ውስጥ ያለ ፈቃዴ ሁሉ በሐዘን ደፈረሰ። በፍልስጥኤም ወዳሉ ወገኖቼ ወጥቼ በመከራዬ ቀን አርፋለሁ። ሰለስ አታፈራምና በወይኑም ቦታ ፍሬ አይገኝምና፣ ዘይት ሥራዋን ሐሰት ታደርጋለችና፣ ምድርም ሲሳይዋን አትሰጥም። በጎች ከመብል ጠፉ፣ ላሞችም በበረቱ አይገኙም። እኔ ግን በመድኃኒቴና በፈጣሪ በእግዚአብሔር ፈጽሞ ደስ ይለኛል። እግዚአብሔር ፈጣሪና ኃይሌ ነው። እግሮችን የሚሠራቸው ፍጻሜያቸውንም የሚያከናውን እሱ ነው። በከፍተኞች ላይም ያስቀምጠኛል፣ በምስጋና ድል እነሣ ዘንድ። የነቢዩ ዘካርያስ ትንቢት በረከቱ ከእኛ ጋር ለዘላለሙ ትኑርና። ነቢዩ ዘካርያስ የተናገረው ትንቢት ይህ ነው። አሜን። ምዕራፍ 2 ከቁጥር 10 እስከ 13። እግዚአብሔርም መጥቼ በመካከልሽ አድራለሁ ብሎአልና የጽዮን ልጆች ፈጽሞ ደስ ይበልሽ። የጽዮን ልጅ ፈጽሞ ደስ ይበልሽ። ያን ጊዜም ብዙዎች አሕዛብ ወደ እግዚአብሔር መጥተው ወገኖቹ ይሆናሉ፣ በመካከልሽም ይኖራሉ። ሁሉን የሚገዛ እግዚአብሔርም ከሚጢት በኋላ ወደ አንቺ እንደላከኝ ታውቂያለሽ። እግዚአብሔርም በከበረች ሀገር ለይሁዳ ዕጣውን ያወርሰዋል። ዳግመኛም እግዚአብሔር ኢየሩሳሌምን ይመርጣታል፣ ከምስጋና ማደሪያው ተቈጥቶ ተነስቶአልና። ከእግዚአብሔር ገጸ መዓት የተነሣ ሥጋዊ ደማዊ ሁሉ ይፈራል። የጥበበኛው ሶሎሞን ትምህርት። የፈጣሪው በረከት ከሁላችን ጋር ለዘላለሙ ትኑርና። የጥበበኛው ሶሎሞን ትምህርት ይህ ነው። አሜን። ምዕራፍ 5 ከቁጥር 1 እስከ 7። መከራ ባጸኑበት ድካሙንም በካዱት የተናገረውን በናቁት በአይሁድ ፊት ያን ጊዜ ጻድቅ ክርስቶስ በብዙ መገለጥ ለፍርድ ይቀመጣል። በክፉ ማስፈራራትና በግርማ ሆኖ ባዩት ጊዜ ይታወካሉ። ድንቅ ስለሚሆን ትንሣኤውም ይደነቃሉ። የተጸጸቱ በተጨነቀም ልቡና እያዘኑ እርስ በራሳቸው አሰምተው ይናገራሉ። ቀድሞ በሰነፎች በእኛ ዘንድ መሳለቂያ ማሽሟጠጫ የሆነው ሥራውንም ስንፍና ሞቱንም የተናቀ ያደረገበት ይህ ነውን? እንዴት የእግዚአብሔር ልጅ ሆነ? ርስቱ መንግሥተ ሰማያትስ እንዴት ለቅዱሳን ሆነች ይላሉ። ከቀና ሕግ ወጥተን ሳትን። የክርስቶስ ብርሃን ትምህርቱ አልተገለጠልንም። ፀሐይ ክርስቶስ አልተወለደልንም አለን። ጥፋትና ክህደትን በሥራችን መላን። ወደ ምድረ በዳ ወደ ገሃነም ተፈርዶብን ሄድን። የእግዚአብሔርንም ሕግ አላወቅንም። መዝሙር 7 ምዕራፍ 7 ከቁጥር 6 እስከ 60 ይቅርታ እስከ 6 አቤቱ ፈጣሪ እስከ 8 አቤቱ ፈጣሪ በአዘዝከው ሥርዓት ተነስ፣ የአሕዛብም ጉባኤ ይከብሃል። ስለዚህ ወደ አርያ ልዕልና ተመለስ፣ እግዚአብሔር አሕዛብን ይፈርድባቸዋል። በድሆች መከራ ብናጸናባቸው፣ እስረኞችንስ ብናስጨንቃቸው ጌታቸው ማን ነው? በድሆች መከራ ብናጸናባቸው፣ እስረኞችንስ ብናስጨንቃቸው ጌታቸው ማን ነው? ስለዚህም እግዚአብሔር አሁን እነሣለሁ አለ፣ ድኅነትም አደርጋለሁ፣ በእርሱም እገለጣለሁ አለ። እናንት መኳንንት በሮችን ክፈቱ፣
ከጥንት ጀምሮ ያሉ በሮችም ይከፈቱ። የክብርም ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? የኃያላን ፈጣሪ እግዚአብሔር እርሱ የክብር ንጉሥ ነው። ምዕራፍ 46 ከቁጥር 1 እስከ 8። እግዚአብሔር በልዕልታ አረገ፣ ጌታችንም በመለከት ድምፅ። ዘምሩ፣ ለፈጣሪያችን ዝማሬ አቅርቡ፣ ዘምሩ፣ ንጉሣችንን አመስግኑ። እግዚአብሔር ለዓለሙ ሁሉ ንጉሥ ነውና፣ እግዚአብሔር በአሕዛብ ሁሉ ላይ እንደ ነገሠ አውቃችሁ አመስግኑ። እግዚአብሔርስ በቅዱስ ዙፋኑ ላይ ይኖራል። ምዕራፍ 67 ከ18 እስከ 19 ከ32 እስከ 33። ምርኮን ማርከህ ነፍሳትን ይዘህ ወደ አርያም አረግህ ወጣህ፣ ስጦታህንም ለሰዎች ልጆች ሰጠህ። ፈጣሪያችን እግዚአብሔር ቡሩክ ነው። የምድር ነገሥታት እግዚአብሔርን አመስግኑት፣ ፈጣሪያችንንም አመስግኑ። ነፍሳትን ይዞ ወደ ሰማይ ላረገ ለእግዚአብሔር ምስጋና አቅርቡ። በምስራቅ በኩል ወዳለ ሰማይ ወይም ገነት እግዚአብሔር ከእንቅልፍ እንደሚነቃ ሰው ፈጥኖ ተነሳ። የወይን ስካር እንደተወው እንደ ኃያልም ሰው ፈጥኖ ተነሳ። በኋላ ያለውን ጠላቱን ገደለ። የዘላለም ተዋርዶ ሰጣቸው። የዘላለምን ተዋርዶ ሰጣቸው። እግዚአብሔር በካህናት ጉባኤ ተቀመጠ፣ በአማልክትም መካከል ይፈርዳል። አቤቱ ተነስ፣ ምድርንም ፍረድባት፣ አሕዛብን ሁሉ ትገዛለህና። እግዚአብሔርን በአዲስ ምስጋና አመስግኑት፣ ምድር ሁሉ እግዚአብሔርን አመስግኑት። እግዚአብሔርን አመስግኑ፣ ለስሙም ምስጋና አቅርቡ። ከቀን በቀንም ማዳኑን ተጨዋወቱ። እግዚአብሔር እንደነገሠ ለአሕዛብ ንገራቸው። እግዚአብሔር ነግሷልና ምድር ደስ ይላታል፣ ብዙዎች ደሴትም ደስ ይላቸዋል። ደመና ጭጋግ በዙሪያቸው ናቸው። ፍትሕና ርትዕ የዙፋኑ ተድላ ደስታ ናቸው። እግዚአብሔርን በአዲስ ምስጋና አመስግኑት፣ የእግዚአብሔር ሥራ ድንቅ ነውና። እግዚአብሔር ማዳኑን አሳየ፣ በአሕዛብም ፊት ኪዳኑን ገለጠ። መከራ ባገኛቸው ጊዜ ወደ እግዚአብሔር ጮኹ፣ ከመከራቸውም አዳናቸው። ከጨለማና ከሞት ጥላ ውስጥ አወጣቸው። እግር ብረታቸውንም ሰበረ፣ ቁርኝታቸውንም አጠፋ። የእግዚአብሔር ቸርነቱን ንገሩ፣ ታምራቱንም ለሰው ልጆች። የናሱን በሮች ሰብረዋልና የብረቱንም ቁልፎች ቀጠቀጠ። ጌታዬን ጠላቶችን በእግርህ ጫማ በታች አድርጌ እስካስገዛልህ ድረስ በቀኝ ተቀመጥ አለው። እግዚአብሔር ከጽዮን የኃይል በትር ይልክልሃል፣ በጠላቶች መካከል ትገዛለህ። 34 ምዕራፍ 217 ከቁጥር 22 እስከ 25። አናጢዎች የናቋት ደንጊያ እርሷ የማዕዘን ራስ ሆነች። ይህች ከእግዚአብሔር ዘንድ ሆነች፣ እርሷም ለዓይኖቻችን ድንቅ ናት። ይህች ቀን ከእግዚአብሔር ሥራውን የሠራባት ዕለት ናት። በእሷ ፈጽሞ ደስ ይበለን። ለእሱ ከሚያስተነትኑ በደስታ በዓል አድርጉ። እስከ መሠዊያው ቀንዶች ድረስ አቤቱ አቤቱ እባክህ አድን፣ አቤቱ እባክህ አቅና። ክፍል 2ን ቀጣይ እናቀርባለን።